የረሳው ልማድ ስለሆነ ነው የሚጾመው። ኢየሱስ ክርስቶስ ነው የዘመተው በአጋንንት ላይ ያዘመተው ጦር ስሙ ማን ይባላል? ጾም። አብይ ጾም ተብሎ ስለታወጀ ነው የሚጾመው። እቺስ አንድ ንጉስ ራሱ ለዘመቻ ከወጣ ባገር የሚቀርማን ቅድስት የተባለው እኮ እንግዲህ የረከሰ ነገር አለ ማለት እኮ ነው። እግዚአብሔር የማይወደው አጋንንት ይጾማሉ። ሚካኤልም አይበላም፣ ሳጥናኤልም አይበላም። መብራት እኮ የምታበራው አካባቢ በሙሉ ብርሃን እንዲሆን። አሁን አንተ በምትጾመው ጾም ሕዋሳቶች ሁሉ ብርሃን እንዲሆኑ ነው። ክርስቶስ አምላካችን መጨረሻ ላይ የተናገረውን ቃሉን መጀመሪያ ላይ መናገር ይችል ነበር ማለት ገና ሰይጣን ሲመጣ ወግድ ከኋላ ማለት ይችላል። አስቀድሞ ስጋን ማስገዛት የሚቻልበት ህግ ሳናወጣ ለካ ሰይጣንም ዝም ይባላል እስከ ተወሰነ ሰዓት። በውሃ መካከል እሳት ይዞ ማለፍ አይቻልም። በእሳት መካከልም ውሃ ይዘህ ማለፍ ብትፈልግ አስቸጋሪ ነው የሚሆነው አይደል? በኬንያ ኢትዮጵያን ማስተዳደር አይቻልም አይደል? የጾሙ ይሄ ፍሬሙ ሁሉም ነገር አለ፣ ግን ፎቶ የለም። በረከት የሚያመጣ መንግስተ ሰማያትን የሚያወርስ ጾም እንዴት ነው የሚመጣው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላምና ፍቅር ሞገስና ጸጋ ከእግዚአብሔር ዘንድ ለሁላችን የሚደረግልን። የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች እንደምንሰነበታችሁ። ይህ ጉባኤ አቅሌስያ ሚዲያ ነው። በዚህ በጉባኤ አቅሌስያ ሚዲያ እንግዲህ የተለያዩ መርሃ ግብሮች ይተላለፋሉ። አብዛኛውን ጊዜ ደግሞ ወቅቱን በተመለከተ በእያንዳንዱ ወቅት ላይ ቤተክርስቲያናችን ለምእመናን የምታስተምረውን ትምህርት ነው ይዘን እየቀረብን የምንገኘው። ለዛሬ እንግዲህ ያለንበት ወቅት የጾም ወቅት ነው። ባለፈው ሳምንት እንደምታስታውሱት የዘወረደን ጾም ምክንያት በማድረግ የጾሙ መግቢያ ሳምንት ማለት ነው አንዳንድ ጉዳዮችን ለማንሳት ሞክረን ነበረ። በአብዛኛው ስናነሳ የነበረው የጾምን ጥቅም አስመልክቶ ነው። ጾም በነቢያት ዘመን፣ ጾም በሐዋርያት ዘመን እና ጾም በመድኃኒታችን በኢየሱስ ክርስቶስ ትምህርት እንዲሁም ጾም በመጨረሻ ያነሳ ነው የነገረ ድህነት መግቢያነቱን ወደ ነገረ ድህነት ለመድረስ የግድ ጾም አስፈላጊነቱን ነው ስናነሳ የነበረ። እንደተማራችሁበት እንደተመለከታችሁትም ተስፋ እናደርጋለን። ዛሬ ደግሞ ከዛ የቀጠለውን እንግዲህ ሁለተኛው ሳምንት ላይ ነው እና የምንገኘው። በዚህኛው ሳምንትም ቤተክርስቲያናችን ምንድን ነው የምታስተምረው? ይሄ ሳምንት የጾም ቅድስት መጀመሪያ ነው እና በዛውም ላይ ሳምንቱ ራሱ ቅድስት ተብሎ ነው የሚጠራው። ጾም ቅድስት ምንላት ዘእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ የሚሏት መጻሕፍት ቅዱሳት መጻሕፍት የተወደደችውና የተመሰገነችው የመድኃኒታችን ኢየሱስ ክርስቶስ ጾም መግቢያ ሳምንት ነው ይሄ ሳምንትና እንኳን አደረሳችሁ እንላለን። እንደተለመደው እኔና ሊቀ ሊቃውንት ስሙር አለምሮ መጥተናል። ዛሬ እንግዲህ ይህንን ጾም ምክንያት በማድረግ የአብይ ጾም ወይም የጌታችን የመድኃኒታችን ኢየሱስ ክርስቶስ ጾም የምንለው እንግዲህ ከዛሬ ከሰኞ ጀምሮ ያለውን ከዚህ ሳምንት ጀምሮ ማለት ነው ያለውን ጾም ነው። ባለፈው ሳምንት የነበረውን ጾመ ሕርቃል ወይም ዘወረደ ብለን የምንጠራው ነው። በእርግጥ የጾምን ጉዳይ ስናነሳ ትንሽ ረዘም ስላለብን ዘወረደ ምንድን ነው፣ ጾመ ሕርቃል ለምን ተባለ የሚል ነገር አላነሳንም። ምናልባት እዚያ ላይ የምትሰጠው ሀሳብ ካለ እሱን እንደ መግቢያ እንጠቀምና ወደዚህኛው እንገባለን ማለት ነው። ያለፈ ቀለምም ይታወሳል አይደል? ተመልሶ እንደዚያ ለነስ ሁለት ነገር ለማለት ያህል የመጀመሪያው ስለ ሕርቃል በመጠኑ አንስተናል። ዘወረደ ደግሞ እንግዲህ የወረደ ማለት ነው። እንግዲህ መዳረሻችን ትንሳኤው የክርስቶስ ትንሳኤ አይደለ? ስለዚህ የክርስቶስን ትንሳኤ መዳረሻ ካደረግ ነው ሳይወርድ አልሞተም፣ ሳይሞት አልተነሳም። ስለዚህ ትንሳኤው ጋር ለመድረስ ወረደ ማለት አስፈላጊ ስለሆነ በቅዱስ ያሬድ የዜማ ስልት ነው እንግዲህ ዘወረደ ተብሎ በስያሜ ደረጃ የመጣው። ስለዚህ ከወረደ በኋላ ደግሞ ምን አደረገ? ሁለተኛው ነገር ነው። ስለዚህ ቅድስት ጾምን አሳየ። ሁለተኛ ደግሞ በትምህርቱ የሰንበትን ቅድስና ሌሎችም ወደፊት በጾም ውስጥ ያሉ ትምህርቶቹን ታምራቶቹን ያሳየበት የገለጠበት ጊዜ ስለሆነ እሱንም የምናይበት ነው። እንግዲህ ባጭሩ ያ የወረደው አምላክ ጾመ ብለን ቅድም እንዳሉት ደግሞ የጾመው ጾም ደግሞ ቅድስት ተብሎ ተጠርቷል። በሌላ መልኩ እኛ ሰንበት ስንል ሰንበት አይሁድና ሰንበተ ክርስቲያን ብለን ምንም እንኳን ሁለቱን ብናከብርም በሐዲስ ኪዳን ደግሞ ትልቅ ክብር የተሰጣት ሰንበተ ክርስቲያን ለተሰንበት እሷንም ክብር የምንናገርበት ሁሌም አለ ምስክርነቷ። ግን
ደግሞ በዚህኛው እሁድ ጾሙን ስለምንጀምርባት መግቢያ ሆና በቅዱስ ያሬድ ዜማ ስልት ውስጥ አብረን እናነሳታለን ማለት ነው። እና ሰንበቴ ቅድስቴ ነው የሚለው አብዛኛው መዝሙር ውስጥ እና ስለ ሰንበትም ስንናገር በተለያየ ምክንያት አጋጣሚ ብለነው ይሆናል። ምናልባት አጽንኦት ለመስጠት ስለ ሰንበትም ዝማሬ ሲሰጥ አሁን ቅድስት ሰንበት እያልን ስንጠራ ጾሙ ቅድስት ተብሏል እንደተባለው ሰንበት ራሷ ቅድስት ተብላ በኦርቶዶክሳዊት ቤተክርስቲያን ዝማሬ ይቀርባልና በአንድ እሁድ ውስጥ መደበኛው አገልግሎት ላይ 52 የምስጋና አይነቶች አሉ። መቁጠር የሚቻልበት ድል ካለ መቁጠር ይቻላል። ለማንኛውም ግን ከመጀመሪያው እስከ መጨረሻ እስከ ዕጣነ ሞገሩ ድረስ 52 ይሞላል መደበኛው አገልግሎት ላይና ይሄ 52 የምስጋና አይነት በሊቃውንቱ የሚቀርበው በአመት ውስጥ ካሉ እሁዶች ጋራ ተመሳሳይ ነው። በአመት ውስጥ በ52 ሳምንታት እና አምላኳ እግዚአብሔርን ምን ያህል እንደምታመሰግን ይሄ ማለት እንግዲህ በዚሁ አጋጣሚ ቅድም ልክ መፍቀሪያነ መብል ወስቴ እንደተባለው የደሞ ስለ ሰንበት ብዙ የማይገባቸው አሉ እና እኛ አሁን ሰንበት ጆሮ ኖሯት ለሰንበት የሚዘመርላት የምትሰማና አይነት ነገር እንደዛ አይደለም። ሰንበት የሚባለው ክርስቶስ ነው። ሰንበት ማለት ረፍት ማለት ነው። ስለዚህ ረፍት ማቴዎስ 11 ላይ እሱ ራሱ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችሁ አለው እንዳለው ማረፊያችን ክርስቶስን አምላኳ እግዚአብሔርን የምታመሰግንበት የምስጋና ቀኗ ነው። ቅዱስ ዮሐንስ በራእዩ ምዕራፍ 1 ላይ በጌታ ቀን በመንፈስ ሳለሁ ብሎ የሚናገረዋል። የጌታ ያልሆነ ቀን የለም። ግን እቺ ደግሞ እግዚአብሔር በሐዲሱ ኪዳን ስራ የሰራባት ቀን ናት እና በዚህች ቀን በመንፈስ ሳለዋልና አምላካችን እግዚአብሔር ስራ በሰራባት ቀን እኛም የምንሰራባት የምንባረክባት ሞተን የምንነሳባት ክርስቶስ ዓለምን የሚያሳልፍባት የፈጠረባትን በመሆኗ ልዩ ምስጢር ስላላት በአመት ውስጥ ያሉ እሁዶችን በአንድ ምስጋና ማለት በአንድ እሁድ በአንድ ሰንበት ሌሊቱን ቅድም እንዳልኩት መደበኛው የምስጋና አይነት ላይ ለእግዚአብሔር ምስጋና የምናቀርብበት ዕለት ነው። አሁን ይሄኛው የቅድስት ሰንበት ብቻ ሳይሆን ሁሌም መደበኛው አገልግሎት ላይ ምናልባት አሁን ሌሎቹ በዓላት ተጨምረው ሲሆን አገልግሎቱ ሊለይ ይችላል። ግን መደበኛው የእሁድ አገልግሎት ላይ አይቀርም እኮ ዞሮ ተጨማሪ ነው እንጂ ተጨማሪ ነው የሚሆነው። ግን ተጨማሪዎቹ ቁጥሩን ከፍ ሊያደርጉት ይችላሉ ብዬ ነው። አገልግሎቱ ሰፋ ይላል። እና 52 የምስጋና አይነት እየቀረበ እግዚአብሔር የሚመሰገንባት ናት። ሰንበቴ ቅድስቴ እንግዲህ በብሉይ ኪዳን ጥላ የነበረችው ቀዳሚት ሰንበት አሁን ደግሞ ወደ ሐዲስ ኪዳኗ ወደ ዕለተ እሁድ መጥቶ ተሸጋግሮ ከፍ ብለን በመንፈስ የምንሆንበት እንዲያው ክርስቲያኖች በዚህ ሰንበት በተለየ ሁኔታ ቱታ ለብሰው አስፋልት ዘግተው የቅዳሴ ሰዓት ላይ የትምህርት ሰዓት ላይ ጊዜያቸውን እንዳያባክኑት። ስፖርት ኃጢአት ሊሆን አይችልም። ኃጢአት ነው በደል ነው ብለን አናስተምርም መቼም። ለአምልኮ የምንሳተፍበት ጊዜ ላይ ከሆነ ግን አለመሳተፋችንን ራሱ ኃጢአት ሊሆን ይችላል። እሱን ለማለት ነው ያፈጻጸሙ ጉዳይ። አሁን እሁድ በጣም አስቸጋሪ ነገር የማየው በቅዳሴ ሰዓት አዲስ አበባ እንግዲህ እናንተ ጋር ተጀምሯል። በጣም መንገዶች ይዘጋሉ። ይሁን ሰው ኮሌስትሮል ተጭኖ ከሚገለው ይንቀሳቀስ፣ ችግር የለውም። ማህበራዊ ህይወቱም ምኑም ጤናውም ይጠበቅለታል። ነገር ግን ደግሞ በተለይ ኦርቶዶክሳውያን ከሆኑ መቼ ነው ይህን ማድረግ ያለባቸው? ቅዳሴ ሰዓት ላይ፣ ትምህርት ሰዓት ላይ፣ ኪዳን ሰዓት ላይ ይህንን እንዳያደርጉት። በጌታ ቀን በመንፈስ ነበርኩ እንዳለ እንደ ዮሐንስ ወንጌላዊ በመንፈስ ቅዱስ ደስታ በመንፈስ ቅዱስ ረፍት ሆነን ጭምር የምናሳልፈው ጊዜ ነውና ቅድስት የምንላት እንግዲህ ከብዙ በጥቂቱ ከጾሙ ባሻገር ይህን የሰንበት ልዕልና ጭምር ነው። እሱን ጭምር የምንናገርበት ጊዜ ነው ማለት ነው ስለ ሰንበት። እንደው ካነሳው ዘንድ ግን እውነት ለመናገር አንዳንድ ልምምዶችም እያየን ነው። ያው ሰንዴ ማርኬት የሚባለውን በራሱ እኮ ጊዜ ይወስዳል። ጉባኤ የምንሄድበትን ጊዜ፣ ድውያንም የምንጠይቅበትን ጊዜ፣ በጎ ስራዎችን የምንሰራበትን ጊዜ ሊወስድብን ይችላል። ይሄም ታሳቢ ተደርጎ በምእመናኑ ዘንድ ጊዜ መሰጠት አለበት። አሁን የሰንበት ገበያዎች ልዩ የሚያደርጋቸው
ከገበሬው አንዳንድ አዳዲስ እንትኖች እንዳለ ምርቶቹ በቀጥታ የሚመጡበት ቀን ይመስለኛል። እና በተለይ በአዲስ አበባ ከገበሬው የሚል መርሃ ግብር አለ አይደል? በዛ መሰረት በቃ ፍሬሽ የሆኑ ምርቶች ይገኛሉ እዚህ ላይ። ስለዚህ ያችን ለማግኘት ሲል ሰው ሊመጣ ይችላል እና እንደውም የስርዓተ አምልኮ ጊዜ እንግዲህ እንዳይነካ በደንብ በጥንቃቄ እንደው መታየት ያለበት መታሰብ ያለበት ጉዳይ ይመስለኛል እንጂ እንደውን መዝናኛ ስፍራዎች ስለበዙ የገበያውም ጉዳይ ስለናረ እንትን ስላለ ስለጨመረ ቁጥሩ እና አክሰሱም ስላለ በዚያ ምክንያት እንደ ቤተክርስቲያን ጊዜ እንዳይጠፋ እንዳይቀር በሰንበት እግዚአብሔር ማሰብ እንዲቻል እናሳስባለን። ያው ቆርበን አርፈን የምንውልበትም ቀን ስለሆነ ነው። ሰንበትን እረፍት ቀን የሚያሰኛት ቆርቦ አርፎ መዋል ነው። ቆርቦ አርፎ መዋል ያልቻለ ሰው ማረፈ ማለት አይቻልም። ያው በነፍስም በስጋም ስለሆነ ማረፍ ያለበት ማለት ነው። እሱን እንደው አሳስበን ለማለፍ ያህል ነው። እንግዲህ እንደተባለው ዘወረደን ብለናል። ከሰማይ ሰማያት ወረደ ማለታችን ነው። መውረዱን ባለፈው ሳምንት አወጅን ማለት ነው። አሁን ላይ ጾመ ብንል ይሰደናል። ምክንያቱም ወረደ ሳንል ጾመ ጸለይ ስለማንል አሁን ጾመ የምንለው ከመውረዱ ከመወለዱ የተነሳ ነው ማለት ነው። ወርዶ ተወልዶ ምን አደረገ ብንል አንዱ ማሳያ የሚሆንን ይሄ ጾም ነው። አሁን የምንይዘው ጾም አምላካችን መድኃኒታችን ኢየሱስ ክርስቶስ ከማየ ዮርዳኖስ ከወጣ በኋላ በእደ ዮሐንስ ከተጠመቀ በኋላ ካከናወናቸው ስራዎች መካከል የመጀመሪያው ነው። በተለይም ደግሞ ለመምህርነት ከተዘጋጀ በኋላ ማለት ነው። የመምህርነት አገልግሎት ሲጀምር የመጀመሪያ ያደረገው ይህንን ጾምን ነው። እንደው በትርጓሜያችን የተቀመጠ አለ። ከጥምቀት ቀጥሎ ጾም ነው። ምንድን ነው ይሄ? እንደው ትንሽ ማብራሪያ ብንሰጥበት ደስ ይለኛል። ከጥምቀት ቀጥሎ ጾም ነው። እውነት ነው። አሁንም ክርስቲያኖች በ80 ቀን በ40 ይጠመቃሉ፣ በመደበኛው ስርዓት ማለት ነው። ከዛ በኋላ እንግዲህ ከ7 ዓመት ቀጥሎ ደግሞ እንግዲህ ጾሙ በመደበኛ ሁኔታ ይቀጥላል ማለት ነው። ከዛ ይልቅ እኔ ምናልባት አንደኛውን እኔ አንዷን ክፍል ለማየት ክርስቶስ ተጠመቀ፣ ከዛ ጾመ፣ ተወለደ። ያው እንግዲህ ተወልዶ 30 ዓመት ቆየ። በ30ኛው ዓመት ተጠመቀ እና ከዚያ በኋላ ይህችን የጾማትን ጾም እንግዲህ ቅድስት ማለታችን ምንድን ነው? እኔ የሚወስደኝ ወደ ዘሌዋውያን ነው። ኩኑ ቅዱሳን እስመ ቅዱሳን የሚለው እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ። እኔ መረካከቢያው ቅድም ባለፈው እንደ ያነሳ ነው ላይ የእሱን ቅድስና ወደኛ የምናመጣው መረካከቢያ ነው። እንደዛ ይሄ ጾም ማለት ነው። እግዚአብሔር ቅዱስ ነው። እኛ ወደ ቅድስና የምንደርሰው በየት ነው? ቅድስት የሆነችዋን ጾም ከሱ ጋር ስንሳተፍ ነው። ቅድስት የሆነችዋ ገመድ ሳታገናኘን ግን እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ ወደሚለው ክርስቲያናዊና ክርስቶሳዊ ክብር እንደርሳለን ወይ? አይሆንም። ስለዚህ ቅድስት ጾም እኛን ወደ ቅድስና ከፍ የምታደርገን መሰላሏ ናት። በዚህ መሰላል ነው ቅዱስ ወደ ሆነው አምላክ ጥሪ መድረስ የምንችለው። ስለዚህ የቅድስና አንዱ ምንጭ ጾም ስለሆነ ቅድስት ተብላለች የሚለው ነው። መልካም ነው። አሁን ከጥምቀት ቀጥሎ ነው የምናገኘው። በእግረ መንገዱንም በዛው አሁን አብይ ጾም የሚገባበት ጊዜ ከጥምቀት ራቅ ያለ በመሆኑ በመካከል ቀናት ስላሉ ወደ 50 ምናምን የሚጠጉ ቀናት እስከ 40 ቀናት ሊኖሩ ይችላሉ። በመካከል 50 እንኳን ላይሞሉ ይችላሉ። ብዙ ጊዜ 50 አይሞላም። ብቻ ከፍ ዝቅ የሚሉ ቀናት አሉ እና የተወሰኑ እንትኖች ለምሳሌ ዘንድሮ 30 የሚሞሉ አይመስለኝም። ከጥምቀትና ከአብይ ጾም መካከል ያሉ ቀናትን ስናሰላቸው እነዚህን ቀናት አይተው ምእመናን እንደው ጾሙ ከእንትኑ በኋላ ጌታ የጾመው በእነዚህ መካከል እንዳይመስላቸውም በዛው እግረ መንገዱን እንዲያውቁትም ነው። ታሪኩን ጌታ ጾም የጀመረው ከጥምቀት እንደወጣ ነው። ወዲያውኑ አልዋለም አላደረም። ዕለቱን ገዳመ ቆሮንቶስ ገባ ነው የምንለው እና 40 ቀን ከዛ በኋላ አልታየም። በዛው በገዳም ነው የቆየው ማለት ነው። ለምንድን ነው እንግዲህ መተርጉማኑም እንዳስቀመጡት ከጥምቀት ቀጥሎ ሊሰራ የሚገባው ስራው ጾም እንደሆነ ወይም ከተጠመቀ በኋላ እንደ ክርስቲያን ለክርስቶስ ራሱን ከሰጠ በኋላ
የክርስቶስን ጸጋ አንተ እንዳልከው አሁን የክርስቶስን ጸጋ ከሚቀበልባቸው ነገሮች አንዱ እና ዋናው ጾም ነው። ይህንን ይዘው እንደውም ማር ይስሐቅም የገድል መጀመሪያ አድርጓታል። እስመ ጾምማ ለጸሎት አይደል የሚለው መጨረሻ ላይ ወጥንተ ኩሎን ገድላት ስናየት ነው የሚለው። የበጎ ስራ በጠቅላላ መነሻ ጾም እንደሆነ አድርጎ ይናገራል። ስለዚህ ሰው የክርስቶስን መከራ መስቀል የሚሳተፍበት አንዱ መንገድ ጾም ነው። ለምን ካልከኝ በስጋ ሸክም ነው። መስቀል እኮ ነው ለስጋ ይሄ ጾም። ለዚህም ነው በጣም ብዙ ጊዜ ጥያቄ በመብል ጉዳይ ማንም ጥያቄ አንስቶ አያውቅም እኮ አይደል? ክርክር የለም። ክርክር የሚነሳው ብዙ ጊዜ በጾም ነው። ለምን? መስቀል ነው ለስጋ በጣም ከባድ ሸክም ነው። በነገራችን ላይ በስጋ ዓለም ውስጥ እየኖሩ እንደ መላእክት የምታስመስልን ባለፈውም ብለናል። መላእክትን የምታስመስል እግዚአብሔርን የምታስመስል መልካ እግዚአብሔርን የምታሰጥናት ብለን የለ በምድር በስጋ ዓለም እየኖሩ ከመንፈሳውያን ሰራዊት ጋር አብሮ ልታስተካክልና ጸጋ ማዕረግ ልታሰጥ የምትችል ነገር መምረጥ ከባድ ነው። ይሄ ምንም ጥርጥር የለውም፣ ይታወቃል። በውሃ መካከል እሳት ይዞ ማለፍ አይቻልም። በእሳት መካከልም ውሃ ይዘህ ማለፍ ብትፈልግ አስቸጋሪ ነው የሚሆነው አይደል? ተስማሚ አይደሉም ማለት ነው። ከእሳቱ ላይ እሳት ብትጨምር እሳቱ ይጎላል። ከእሳቱ ላይ ውሃ ብትጨምርስ ተቃራኒ ነው፣ የተለያየ ነው። ስለዚህ ይሄ ዓለም የስጋ ዓለም ነው። በስጋና በደም ዓለም ውስጥ እየኖሩ የመንፈሳውያንን የሰራዊተ መላእክትን ሕግ አምጥቶ እዚህ ምድር ላይ ማድረግ በጣም ከባድ ነው። በኬንያ ሕግ ኢትዮጵያን ማስተዳደር አይቻልም አይደል? እዛ ያለውና እዚህ ሕግ የወንጀለኛ መቅጫ ሕግ፣ የቤተሰብ ማስተዳደሪያ ሕግ እና ሌላውም የተለያየ ነው እና ይሄም እንደዚያ ስለሆነ ሸክም አለው። ግን አንድ ክርስቲያን በግሉ የክርስቶስን መከራ መሳተፍ የሚችለው በግሉ ስልህ በግል ክርስቲያናዊ ሕይወቱ ለማለት ነው። ዕለት ዕለት ከሚቀበላቸው የክርስቶስን መከራ መስቀል ከሚያስታውስባቸውና ከሚሳተፍባቸው መንገዶች አንዱ ጾም ነው። ለነፍስ ደስታን የሚፈጥር ለስጋ ግን ህመምን የሚያመጣና ስለኛ መታመሙን የምናስታውስበት። እንደውም እኮ ጾም ስትጨርስ መጨረሻ ላይ ላፈ ምሬት ይሰማል። ምሬት ሲሰማ ምን ይላሉ አባቶቻችን? ክርስቶስ መራራ ሐሞትን እንደተቀበለ አንተም ላፈ ምሬት ከተሰማ እድለኛ ነህ። መራራ ሐሞትን ተቀብለህ ለእኔ ስትል ነፍሴን አዳንካት የሚል ትርጉም ስለሚኖረው ማለት ነው። እና በዚያ መልኩ የምንቀበለው ስለሆነ ከጥምቀት ቀጥሎ መሆኑ ከዚህ የተነሳ ነው። መድኃኒታችን ኢየሱስ ክርስቶስ እንደተለመደው ሁልጊዜም እንደምንናገረው ከማየ ዮርዳኖስ ወጥቶ ወደ ገዳመ ቆሮንቶስ ገሰገሰ ነው የሚለው። ለምእመናን ምንድን ነው የሚሰጠው ትርጉም? አሁን ይሄ የተጠመቀ ሰው ራሱን ለክርስቶስ ሰጥቷል አይደል? ራሱን ለክርስቶስ ከሰጠ በኋላም ወይም ከዓለም የተለየ ከሆነ በኋላም አጋንንት ዝም ይሉታል ማለት አይደለም። ይመጣሉ፣ ደጅ ይጠናሉ፣ ይፈታተኑታል እና በቻሉት መጠን ወደ ገሃነም ሊያወርዱት ጥረት ያደርጋሉ። ሰው ከተጠመቀ በኋላ ይፈሩታሉ፣ ይተውታል ማለት አይደለም። በእርግጥ ሲጠመቅ ዕጣ ክፍሉ ከእግዚአብሔር ጋር ሆኗል፣ ክርስቶስንም ለብሷል። ይህን ስላደረገ ግን ይተውታሉ ስንል አይተውትም። ታዲያ እንዴት ነው መከላከል የሚችል የሚለውን ነገር የሚያሳይ ይመስለኛል። በተጨማሪም ይሄንን ሊያሳየን ይችላል አይደል? እውነት ነው። መከላከያው ግንቦቹ ናቸው እንግዲህ ጾምና ጸሎት። ምንድን ነው እንዲሁም አንድ ስሙን የረሳሁት ሊቅ አለ። ለማንኛውም ከሁለቱ አንዱ ከጎደለ በአንድ ክንፍ መብረር አይቻልም። ስለዚህ እኛ ወደ ሰማይ የምንበርባቸው ሁለቱ ክንፎቻችን ጾም፣ ጸሎት ናቸው እና መዳረሻቸው ደግሞ ፍቅር ሲሆን ማለት ነው። እውነት ነው። ይሄማ መቼም እኮ ዘይቱ ከፈትሉ ጋር ተዋህዶ በሚገባ እሳት ያኖርክበት እንደሆነ ብርሃን ማስተላለፍ እንዲችል የግድ ዘይቱም የሚቀመጥበት ክሩም የሚቀመጥበት ቦታ ምቹ መሆን መቻል አለበት። ክሩ ዘይት የሚያስተላልፍበት ነገር ላይ አንቆ ከያዘውና በሚገባ ክሩ ዘይቱን ለእሳቱ ማስተላለፍ ማድረስ ካልቻለ ብርሃን ሊኖር ስለማይችል ማለት ነው። መኪናም ስትነዳውን የቀዳው ነዳጅ ንጹህ መሆን አለበት፣ ውሃ ያልተቀላቀለበት መሆን አለበት። ከዛ በኋላም ደግሞ የሚተላለፍባቸው መንገዶች እንደዚሁ የሚዘጉት ነገሮች ካሉ ምን ይሆናል ማለት ነው? መኪና የሚንተፋተፍና ሌላ ድምፅ የሚያሰማ እንዲያውም ብሎ መጨረሻ ላይ ሊቆም ሁላ የሚችልበት አጋጣሚ ይፈጠራል ማለት ነው። ይሄ እንዳይሆን ነው እንግዲህ ጾምና ጸሎትም ያለ ፍቅር ሊሆን አይችልም። መንገዱ የሚያስተካክለው የሚጠርገው ፍቅር ነው። ሁሉንም ነገር ምቹ ሊያደርገው እና ከእግዚአብሔር ጋር የሚያገናኝ ሊያደርገው
የምንጾመው ነፍሳችንን ሰውነታችንን መስዋዕት አድርገን ለእግዚአብሔር ማቅረባችን አይደለም። በመጾማችን እኮ የሚቃጠል መስዋዕት እያቀረብንለት ነው ለእግዚአብሔር። ሰውነታችንን ነው ደግሞ ሌላ አይደለም። በመጸለያችንስ የከንፈራችንን ፍሬ መስዋዕት አድርገን እየሰዋንለት አይደል? ስለዚህ በፈጣሪያችን ፊት እሱን ማቅረብ ያው በፍቅር ሲሆን ደግሞ የበለጠ ያምራል ማለት ነው። እኔ እንኳን ይህን ያነሳሁት ለምንድን ነው? አሁን ክርስቶስ ከወጣ በኋላ ጾም አይደል? ያንን ጾም ሲጾም ነው እንግዲህ አጋንንት ወይም ዲያብሎስ ሊፈትነው መጣ። መጻዘያ ቢክሮ አይደል የሚለው 40 ቀን 40 ሌሊት ከጾመ በኋላ ፈታኝ መጣ ተብሎ ነው የተጻፈው። እና ምእመናን በዛው እግረ መንገዱን ይሄንንም እንዲያውቁት ለማለት ነው። ያው ከተጠመቁ ይጾማሉ፣ ከጾሙ ደግሞ አጋንንት ይመጣሉ የሚለው ነው። ያው ብርሃን ካለ በራሪ ነገሮች ይመጡ የለ ብርሃን ባለበት አሁን መብራትህን ብታጠፋው እነዚህ ትንኞች ሁሉ አርፎ ይቀመጣሉ። ካበራኸው ግን ይመጣሉ። አጋንንትም እንደዛ ናቸው። ሰነፍ ነፍስን ከቦ አይኖሩም። ደግሞ ለጸሎት ለአምልኮ የምትተጋ ነፍስን ደግሞ ተከትለው የሚሄዱ ናቸው ማለት ነው። እንግዲህ ይህንን ሳምንት ስናከብር መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም እያስታወስ ነው። 40 ቀን በሙሉ የእሱ ጾም ነው። ግን በእነዚህ ጾሞች የተለያዩ ታሪኮችን ከወንጌል በማውጣት አሁን ቀጥሎ ምኩራብ እንላለን፣ መጻጉዕ እንላለን። ያደረገውን ታምራት ያስተማረውን ትምህርት እያስታወስንበት የምንሄድ ነው እንግዲህ እስከ መጨረሻው የሚሆነው። በተለየ ሁኔታ ግን እዚህኛው ላይ ደግሞ አሁን ቅኔ ቤት ሳለን ቅኔ የምንቆጥርበት የነበረው ከዛ በኋላም በምናደርጋቸው አገልግሎቶች ሁሉ በዋናነት የምናስታውሰው ጌታችን ኢየሱስ ክርስቶስ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት መጾሙን ነው። አሁን ለምንድን ነው ጾምንስ የስራ መጀመሪያ ማድረጉ ለምንድን ነው? እኔ ከጾሙ ጋር አብሮ ያለውን ነገር ነው የማስበው። ምክንያቱም መዳረሻው ደግሞ የሚያሳየው ነገር ስላለ ከገዳመ ቆሮንቶስ ሲወጣ ጾሙን ጨርሶ ያደረገው ነገር ለዚያ ማሳያ ይመስለኛል። በጾም ገዳማዊ ሕይወትን አብሮ አሳይቶናል። ገዳማዊ ሕይወት ብቻ አይደለም፣ ክርስቲያናዊ ሕይወትም ነው። ስለዚህ ክርስቲያናዊ ሕይወት የስራ መጀመሪያ የሚያደርገው ከዚህ በፊትም በነበሩት ውይይቶቻችን እንዳልነው ጾም ነው። ክርስቶስም የስብከቱ የታምራቱ መጀመሪያ ያደረገው ይሄንን ነው። ማንም ሰው ታምር ሲያደርግ፣ ማንም ሰው ድውያንን ለመፈወስ ሰዎችን ለማስተማር የሚያስቀድመው ነገር ቢኖር ይሄ ነው። ከዚህ በፊትም በሌሎቹ ነቢያት እንዳል ነው ማለት ነው። በገዳም ለሚኖሩ አባቶች እናቶች ገዳምን ባረከበት በጾሙ መሰረት ጣለ። ገዳምን ብቻ ሳይሆን በገዳም ውስጥ ህይወት ለሚኖረው ህይወትም መሰረቱን ጥሏል። ገዳማውያን ምንድናቸው? ስስታም አይደሉም። ገዳማውያን ምንድናቸው? ፍቅረ ነዋይ የሌለባቸው ናቸው። ገዳማውያን ምንድናቸው? ትዕቢትን አሽቀንጥረው የጣሉ የትህትና ሰዎች ናቸው። ገዳማውያን ምንድናቸው? ሰይጣን በየትኛውም ፈተና ሲመጣ የሚያሸንፉ ድል የሚነሱ በዚህ ዓለም ለሚኖሩ ሰዎችም የሚጸልዩ ናቸው። ስለዚህ እንደወጣ ያደረገው ነገር ደግሞ ሌላው ትምህርት ነው። ከገዳመ ቆሮንቶስ ወጥቶ ወደ ሰርግ ቤት ነው የሄደው። በ3ኛው ቀን ነው የሚለው ዮሐንስ አይደለ? አዎ። ስለዚህ ምናልባት በትርጓሜያችን የተለያዩ አገላለጦች ቢኖሩም ቅዳሜ 1 ማለት እሁድ ነው የሚሆነው። ቅዳሜ ካለቀ 40 ቀን ጾሙ እሁድ 1፣ ሰኞ 2፣ ማክሰኞ 3 በ3ኛው ቀን ማለት እንዲህ ነው እንጂ በመሃሉ እንግዲህ ቅድም እንደተባለው ልዩነት አለው። ቀኑ ረጅም ሰፊ ነው። በጌታችን ኢየሱስ ክርስቶስ እንደው እለቱን ተጠምቆ አይደለም ወደ ሰርግ ቤት የመጣው። እለቱን ተወልዶም አልተጠመቀም። 30 ዓመት ቆይቷል። ግን 30 ዓመት እንዴት እንደቆየ መጽሐፍ ቅዱሱ የሚናገረው ነገር ስለሌለው እንደውም አንዳንድ ትንሽ በዚህ ጉዳይ ላይ እናስባለን የሚሉ ሰዎች ሌላ ብዙ ነገሮች አሉት። ወደ የሆነ ሀገር ሄዶ እንዲህ አይነት ትምህርት ተምሮ እንደ ሀገር መጥቶ የሚሉት ይሄ አሁን የሜዲቴሽን አድናቂዎች እንደዚያ የሚሉት ነገር አላቸው። ይሄን ዝም የሚል መጽሐፍ ቅዱሱ ነው ለእነዚህ ሰዎች በር የከፈተው እንጂ የኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ 30 ዓመት ምን ሲሰራ እንደነበረ የሚታወቅ ነው። እና ለማንኛውም ግን መድኃኒታችን ኢየሱስ ክርስቶስ በጾም ጀመረ ብለን ይህንን ትምህርቱን ገዳማዊ ሕይወትን ክርስቲያናዊ ሕይወትን ለእኛ ያስተማረበት መንገድ በጾም መሆኑ የስራችሁ መጀመሪያ ሁሉ ይህን አድርጉት ነው። ይሄ ነው። ሙሴም ቅድም መጀመሪያ ላይ እንደተባለው ሕጉን ይዞ ሲመጣ ዝም ብሎ እንዲሁ እየበላ እየጠጣ አልነበረም።
ትልቁን አገልግሎት ኤልያስ ሲያገለግል በምግብ በመጠጥ አልነበረም። አምላካችንም እሱን አድርጓል። ስለዚህ ኃይል መንፈሳዊ ነው ማለት ነው እና ይህን ኃይል መንፈሳዊ እንግዲህ ይዛችሁ መላበሳ አገልግሎታችሁን ጀምሩ ነው። ለዚህ ማሳያ የሚሆነው የሚመስለኝ ደግሞ እንደውም በዚህ ወቅት ያሰብነው የማን ነው ነነዌው ነቢይ ወይም ደግሞ እስራኤሉ ወደ ነነዌ የተላከው እግዚአብሔር ሂድበት ባለው መንገድ ሳይሄድ በራሱ መንገድ ጉዞ ጀመረ፣ ተበላሸበት። ስለዚህ አሁን የኛ ህይወት እንደዛ እንዳይሆን ነው። አገልግሎታችን ዮናስ ከሆነ ሂዱ ባለበት መንገድ ሳንሄድ ይሄን እንደሆነ መነዋወጥ ነው የሚሆነው። ስለዚህ አገልግሎታችን ቀጥተኛና እግዚአብሔር ባለው መንገድ እንዲሆን በዚህ በኩል አልፏል። ስለዚህ አሁን እኛ ቆሮንቶስ ገብቶ መኖር አይደለም፣ ጾሙን መጾም ነው። በህትውናን የሚወርሱት አሉ፣ ገዳሙን ከነጾሙ የሚወርሱት አሉ፣ ገዳም ሳይኖሩ ደግሞ ጾሙን የሚወርሱት አሉ። ያው እኛ እንደዛ ነን ክርስቲያኖች። መልካም ነገር ነው የሁሉም ነገር መጀመሪያ ማድረጉ። የሁሉም ነገር ስንል አሁን ወደ አደባባይ ከመጣ በኋላ ለማለት ነው። በተለይ የአደባባይ ስራ የሚሰሩ ሰዎች ያለ ጾም ያለ ጸሎት ስራቸውን ቢጀምሩ ተላልፈው ለምን ሊሰጡ እንደሚችሉ በጾሙ መጨረሻ ላይ የገጠሙት ፈተናዎች በኋላ እናነሳቸው ሆኑ እነሱ በዋናነት ማሳያ ናቸው። አሁን ለምንድን ነው በፍቅረ ነዋይ የምንጠመደው፣ በስስት የምንያዘው፣ በትዕቢት የምንሰጥመው ብለን ስናነሳ አስቀድመን ልናደርግ የሚገባንን ነገር ስለማናደርግ ይመስለኛል። አሁን በተለይ መንፈሳዊ አገልግሎት ላይ ላለን ሰዎች ክፉኛ ተፈታታይ ነገሮች ከምንላቸው መካከል የሚመደቡ ናቸው እነዚህ ትዕቢት፣ ስስት፣ ፍቅረ ነዋይ የሚባሉ ነገሮች በጠቅላላው ማለት ነው። ለምንድን ነው ወደዚያ የምንገባው ብዬ ሳስብ ግን አሁን ማድረግ ያለብንን ነገር በእንደዚህ አይነት ጭካኔ ያ ማለት በስጋችን ላይ በገዛ ስጋችን ላይ በመጨከን ማለት ነው ሳናባብለው የገዛ ስጋችን ሳናባብለው ቁርጡን ነግረ ነው ይሄ ሊያደርግ የሚገባው ጉዳይ እንደሆነ ነግረ ነው አስጨንቀን በጾም ለነፍሳችን ስለማናስገዛውም ይመስላል ወደ እነዚያ ፈተናዎች የመቅረብ እድላችን በጣም ሰፊ ነውና በእነዚያ የመረታት እድሉ ራሱ የብዙ አገልጋይ በእነዚያ ፈተናዎች የመያዝ የመጠመድ እድሉ በጣም ሰፊ ነው ስንመለከተው እና እዛ ላለመድረስ ወይም ከነዚያ ለማምለጥ ክርስቶስ ለአገልጋዮች ሁሉ አብነት ሊሆን በሚችል ሁኔታ ለክርስቲያኖች በጠቅላላ ማለት ነው። በነገራችን ላይ አገልጋይ ስንል ያው ሁሉም ክርስቲያን ነው አገልጋይ ነው። ክርስቶስ የምእመንነትም የካህንነትም ስራ ነው የሰራው። የመምህርነትም የደቀ መዝሙርነትም ስራ ነው የሰራው። የሁሉንም ነው የሰራውና የትኛውም ቦታ ላይ ያለው ክርስቶስን መስሎ ነው እየኖረ ያለው ማለት ነው። ምእመንም ቢሆን ካህንም ቢሆን ደቀ መዝሙርም ቢሆን መምህርም ቢሆን ክርስቶስ ያልሄደበት መንገድ ኖሮ አዲስ መንገድ እየሄደ አይደለም ማንም ሰው ቢሆን። ስለዚህ ክርስቶስን አብነት የሚያደርግ ማንኛውም የተጠመቀው ሁሉ ክርስቶስን አብነት አድርጎ ነው የሚሄደው ማለት ነውና አስቀድሞ ስጋን ማስገዛት የሚቻልበት ሕግ ሳናወጣ ሌላውን ልናስተዳድር ብንል በፍጹም ሊሆን አይችልም። እውነት ለመናገር አሁን አንድ አዲስ መንግስት ሲቋቋም አስቀድሞ ስርዓተ መንግስት ነው የሚቀመጠው አይደል? ወይም ፖሊሲ የምንለው ነገር ይቀረጻል ማለት ነው። ሀገር የምትመራው በፖሊሲ ነው። በቃ ሊቀየር እንኳን ካስፈለገ የሚቀየርባቸው ራሱን የቻለ መርሆች ይኖሩታል እያንዳንዱ መንግስት ማለት ነው። ነፍስ መንግስት ናት በስጋ ላይ የተሾመች ማለት ነው። ስጋን ስታስተዳድር መሪ መሆን ያለባትና መግዛት ማስተዳደር ያለባት ደግሞ እሷ ናት። ስጋ ከመራ ከባድ ነው። ነፍስ ከመራች ነው ፈቃዷ ለእግዚአብሔርን ፈቃድ መገዛት የሚችል እንጂ ስጋ መሪነቱን ከጨበጠ በጣም አስቸጋሪ ነው። ከዚያ በኋላ የነፍስ ፈቃድ አይኖራትም። የነፍስ ፈቃድ ካልኖራት ደግሞ እግዚአብሔር አድሮባት አይኖርም ማለት ነው። እግዚአብሔር ማደሪያ ከመሆን ውጭ ያደርጋታል። ከዚህ የተነሳ ከምን አግርሮ ለስጋን አደል የሚለው ቅዱስ ያሬድ ራሱ ስጋችንን እናስገዛው ዘንድ ነው የሚለው። ጾም አንዱ ጥቅሙ ስጋን ማስገዛት እና ገርቶት ለነፍስ ይሰጣታል። ከዚያ በኋላ እሷ መምራት የምትችልበት እድል ታገኛለች ማለት ነው። እንደዛ ማድረግ ካልቻለስ ምንድን ነው ሊፈጠር የሚችለው ከተባለ ቀጣዩ አገልግሎቱ የሰመረ ሊሆን በፍጹም አይችልም። እና ለዚህ ነው ኢየሱስ ክርስቶስም እንግዲህ በዋናነት ጾምን የስራዎች ሁሉ መጀመሪያ አድርጎ ወደዚያ ገባ ማለት ነው።
ያ ማለት ቀጥሎ ወደ ሰርግ ቤትም የገባው አምላካችን ኢየሱስ ክርስቶስ ከሁሉም አስቀድሞ ጾም እና ጸሎት ለባለትዳሮችም ራሱ ሊያስፈልጋቸው የሚችል እና መባረክም ያለበት በቅዱሳን ሰዎች በጾም በጸሎት ይጀመራል፣ በቅዱሳን ሰዎች ይባረካል። ከዛ በኋላ ጋብቻ ይቀጥላል ማለት ነው። የጎደል እንኳን ቢኖር ከዚያ በኋላ የሚሞላው ራሱ እግዚአብሔር ነው። በጣም ትልቅ ነገር ነው። እንግዲህ እዚህ ላይ የምንመለከተው የስራዎች ሁሉ መጀመሪያ ማድረግ መቻሉ ራሱ ትልቅ ነገር ነው ለማለት ነው። እግረ መንገዱን ግን የክርስቶስን ሰውነት በሚገባ ያሳያል። ይሄ አይደል? እውነት ነው። መጾሙ ብቻ ሳይሆን ደግሞ ተራበ የሚል ቃልም አብሮታል። ስለዚህ ምንም እንኳን 40 ቀን ባይበላ ሙሴም 40 ቀን አልበላም፣ ኤልያስም 40 ቀን አልበላም። ክርስቶስ አምላካችንም ደግሞ እየራበው 40 ቀን አልበላም። ምግብ ስለማያስፈልገው አይደለም። የለበሰው ስጋ ምግብ ያስፈልገዋል። በመለኮቱ እንዲህ ባያስፈልገውም፣ ነገር ግን ፍጹም ሰውነቱን አይተንበታል። ከዚህ ጋር የበለጠ ደግሞ ቢታይ ብዬ የማስበው የአምላካችን የመድኃኒታችን ኢየሱስ ክርስቶስ ይሄ ጾም በስያሜ ደረጃ አሁን በቅዱስ ያሬድ ያልነው ይሄ ቅድስት ብለን የምንጠራው የጾሙ መጀመሪያ እኛን ቅዱሳን የሚያደርገን እንዴት ነው የሚለውን ወደ ራሳችን ስናመጣው ቤተ ክርስቲያን የጾምን ቅድስትነት በአዋጅ ብቻ ስለ ጾም ብቻ ወደዚህ የጾም ክብር ይመጣል ወይ? የጾምን ጥቅም የጾምን ግዳጅ ማየት ይችላሉ? የጾም ግዳጅ ማለት ይሄ ግዳጅ የሚፈጽም የራስን የቤትን የቤተሰብን የሀገርን የወገንን ችግር የሚፈታ በረከት የሚያመጣ መንግስተ ሰማያትን የሚያወርስ ጾም እንዴት ነው የሚመጣው? እኔ በቅድስት ጾም ላይ ቅድስና ካልመጣ ምናልባት ከዚህ በፊት ያነሳ ነው መሰለኝ አጋንንት ይጾማሉ ስንል ያው እንደ መላእክት ማለት ነው። በተፈጥሯቸው ሚካኤልም አይበላም፣ ሳጥናኤልም አይበላም። ባህሪ ስለሌላቸው ተፈጥሯቸው ስላልሆነ። ነገር ግን እኛ ብልጫችን ምንድን ነው? ልክ የአይሁዳዊ ብልጫው ምንድን ነው እንዳለ በዚህ ቅድስት በሆነች ጾም መጀመሪያ ላይ ሰው ልማድ ስለሆነ ነው የሚጾመው። አብይ ጾም ተብሎ ስለታወጀ ነው የሚጾመው። ምንድን ነው? በምን መልኩ ነው ቅድስናን ለራሱ ማድረግ የሚገባው? ቅድስት እያለ ጾሙን እሱ ካልተቀደሰ ምን ትርጉም አለው? እና ምናልባት እኔ አንድ ነገር ለመጨመር እዚህ ላይ ማቴዎስ 6:16 ነው። አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ራስህን ተቀባ። በቃ ሁሌም ሊረሳው የማይገባ የቅድስና አንዱ ምንጭ ነው ብዬ የማስበው ይሄ ነው። አንዱ ሰው ፊቱን ሳይታጠብ ራሱን ሳይቀባ ቢጾም ጾሙ ቅድስት ብሎ ሊቀጥል ይችላል። እኛ ግን የተቀደሰ ሕይወት አይኖረንም። ስለዚህ ባጭሩ ራስን መቀባት ፍቅር ነው ቅባት የተባለው። የቤተ ክርስቲያን መተርጉማን ይህንን ቅባት የተባለውን ሲተረጉሙት ቅባት ያው በዘመኑ እንግዲህ ዘይት አሁን ብዙ ትርጉም ሊኖረው ይችላል። ደግሞ ጥንት የበለጠ የቤት መስሪያ አድርገውታል። አለት ላይ አፍስሰው ምግብ አድርገውታል፣ የሚበራ አድርገውታል። ስለዚህ ዘይት ሲባል የወል ስም ስለሆነ እንደው ምግቡ ብቻ እንዳይመስል ብዬ ነው። የሚቀቡትም ነው እና ይሄ የዘይቱ አይነት ነው የሚለያየው። እና ዘይት በባህሪው ቅባቱ የትኛውም ነገር ላይ ቢጨመር ይንሳፈፋል እንጂ ከስራ አይሆንም። ራስህን ተቀባ ማለት ዘይቱን የሚያሳየው ምንም ነገር የማይሸፍነው ምንም ነገር የማይጋርደው ማለት ነው። በጾማችን ወቅት በክርስትና ሕይወት ውስጥ ሊታዩ የማይገባቸው ነገሮች እየታዩ ጾማችንን እንዳይጫኑት፣ ጾማችን ከታች እንዳይሆን የሚያስጠነቅቅ መልእክት ነው። ራስህን ተቀባ፣ ፊትህን ታጠብ፣ ያው የታወቀ ነው። የንስሐን ባይኖርህ ማለት ነው። ስለዚህ የተቀደሰ ሕይወት የምንኖረው እንዲኖረንም የሚያደርገው አንዱ ይሄ ቃል ተፈጻሚ ሲሆን ነው። ክርስቶስ አምላካችን መጨረሻ ላይ የተናገረውን ቃሉን መጀመሪያ ላይ መናገር ይችል ነበር። ማለት ገና ሰይጣን ሲመጣ ወግድ ከኋላ ማለት ይችላል፣ ግን ዝም አለው። ለካ ሰይጣንም ዝም ይባላል እስከተወሰነ ሰዓት። እንኳን ሰይጣንን ክፉ ሰዎችን እንኳን ክፉ አመላችንን እንኳን ዝም ለማለት እኛ አሁን እድል እንሰጣለን ወይ? ለራሳችን የሆነ እስከሆነ ጊዜ ሰዓት እኮ ዝም ይባላል ማለት ነው። ትዕግስትንም አስተምሮናል ማለት ነው። በሌላ አነጋገር ትዕግስት የሌለው ይሄ ግንፍልተኝነት ጠባይ ተይዞ ደግሞ ቅድስና የሚባለው ነገር ህይወታችን ላይ አይመጣም። ስለዚህ
እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ ያለን አምላክ ወደሱ የተቀደሰች ጾም ስንሸጋገር ወደ ጾም በረከት ስንመጣ እነዚህ ትዕግስት እና ቅድም ያልነው ፍቅር ደግሞም ቅባቱ ይሄ ንስሐው ማለት ነው። ምንድነው ፊትህን ታጠብ ያለበት ውሃው እሱ የግዱን ያስፈልገናል። ለጾም አንድን ወንዝ ያለ ድልድይ መሻገር እንደማይቻል ወይ በዋና አሻገራለሁ እንዳይል እሱም አንዱ መሻገሪያ ነው። ለማንኛውም ድልድያችን ነው። ድልድዩን ሰበን ደግሞ ግን ያደክማል። አሁን በዋና ብትሻገርም አድካሚ ነው። ለዚህም ነው እንደውም ቅዱስ ያሬድ ነቢያትን ነው በዋናተኛ የምስላቸው። መርከብ ባልተሰራበት ድልድይም ባልነበረበት ዘመን የነበሩ ናቸው ለማለት ይመስላል። ኖታያት ነቢያት፣ ራግናት ሐዋርያት ይላል። ሐዋርያትን ራግናት ነው የሚላቸው፣ ቀዛፊዎች ናቸው። መርከብ ላይ ናቸው ማለት ነው። መርከቧ ቤተክርስቲያን ተሰርታለች ወይም መርከቡ ራሱ ኢየሱስ ክርስቶስ መጥቷል። ድልድይም ልክ እንደዛው ማርያም ተንከተመ እግዚአብሔር ከሆነ ትለን አይደል ምንለው? ቅዱስ ያሬድ እመቤታችንን ተንከተመ እግዚአብሔር ይላታል። እግዚአብሔርን ወደ ሰው በማምጣት ሰውንም ወደ እግዚአብሔር በማቅረብ ረገድ የሰውን ባህሪ እኮ ወደ እግዚአብሔር ቀርቦ ያገኘ ነው የሚቀርበው በድንግል ማርያም ነው። ስለዚህ ተንከተምም አሁን ነው የተሰራልን፣ እንትኑ መርከቡ አሁን ነው ይመጣልን። እና አሁን አንተ እንዳልከው ይሄ ኖታዊነት ወይም ዋናተኝነት የብሉይ ኪዳን ሰዎች ዘመን ላይ ለነበሩ ሰዎች የሚሰጥ ነው። ያ ማለት በኃጢአት ውስጥ ላሉት ነው እንጂ እንደው እንደ መሻገር ሊያስቆጥም አንድ መሻገሪያ መንገድ ተደርጎ ሊቆጠር የሚችል አይደለም ለማለት ነው። ስለዚህ ድልድዮቻችን እነዚህ ናቸው። የቅድስና ድልድዮቻችን እነዚህ ናቸው። ጾሙ ቅድስት ተብሎ እኛ ግን ሳንቀደስ እንዳናሳልፈው እንደው በአመት ውስጥ ምን ያህል ጊዜ እንደምንጾም ሳስበው ምናልባት አመቱ ጠቅላላው 365 ቀን ነው መደበኛው። ከዚያ ውጭ ግን እኛ የምንጾመው 200 ከ200 በላይ ነው። ቀኑን አስልቼው አላውቅም እንጂ ግን 200 በእርግጥ ወጣ ወረድ ሊል ይችላል። አንዳንድ በተውሳክ የሚያንሱ የሚረዝሙ ቀናት ስለሚኖሩ ማለት ነው። አብዛኛው ቀናት ግን በአመት ውስጥ ጾም ነው። ግን እንደዚያ ሆኖ ግዳጅ ይፈጽማሉ የሚለውን ነገር ሳስብ ሁልጊዜ እኔ የማስበው ነገር አለ ሁሌ። እሱ ምንድነው አሁን የሚገርመው ጾሙን የተውት፣ ጸሎቱን የተውት፣ ሃይማኖቱን የተውት አሁን ይሄ ፖስት ክርስቲያኒቲ ኤራ ላይ ነን ያለን የሚሉ ልክ አሁን እኔ አባባሉ ባይገባኝም ድህረ እውነት እያሉ የሚናገሩት ነገር አለ አይደለ? ልክ እንደዚህ ሁሉ ድህረ ክርስትና እያሉ ነው አሁን ሌሎቹ የሚያወሩት። እና ሃይማኖት አልባ የሆኑ ሀገራት በሰላም እየኖሩ ያሁን የሃይማኖቱ ልዩነት ይቆየንና እንዲሁ ዝም ብለን ያድናል ብለን በቃ እንደየ ሃይማኖቱ ይሰማል ብለን እንኳን ብናስብ እንደው ብለን ብናስብ ለምንድነው ይሄ ሁሉ ቤተክርስቲያን ቸርቹ በዚህም በዚያም እንደ ጉድ በፈላበት ሀገር አብያተ ክርስቲያናትና ገዳማት በሞሉበት ሀገር ለምንድነው ይሄ ሁሉ ችግር የሚሰማው? ሃይማኖት ያለን እኛ እዝራ እንዳለው እኮ ነው የምናመልክህ እኛ አንተን የማያውቁና የማያመልኩህ ደግሞ ለምንድነው እኛን የሚገዙን? ለምንድነው ኃይላቸው ከኛ ይበለጠ? የነሱ ጣዖት ካንተ ይበልጣሉ አይነት ጥያቄ ነው። እና የዘመናችን ጥያቄ እንደዛ ነው። እስራኤል የሚያመልኩት አምላክ ከጣዖት ይበልጣል። ምንም ይበልጣል ብለን ቃል እንኳን የምንናገርለት አይደለም። ሌላ ቃል ስለሌለን እንጂ ቃል ስለሌለን እንጂ ቋንቋ ስለማይበቃን እንጂ እና እኔ አሁን ይሄ ሁሉ ጾም ባለበት ሁኔታ ቅድስት እያልን ሌላም ጊዜ ሌላውን ጾም እየጾምን ለምንድነው ችግር የማይፈታው ጾማችን? ለምንድነው ሀገር ሰላም የማያደርገው? አህጉር ሰላም የማያደርገው? ለምንድነው እግዚአብሔር የለሽ ህዝቦች በሰላም በፍቅር እየኖሩ እነሱ ቢያንስ እኛ ሰዋዊ በሆነው መረዳታችን ስንረዳው ስደት እንኳን ከዚህ ወደዚያ ነው መቼም ከዛ ወደዚህ የለም። ሰው እንዴት እግዚአብሔር ከሚጠራበት ሀገር ተሰዶ ወደዛ ይሄዳል? ለኔ ቅድም ያልኩት ነው። እንጾማለን። የጾሙ ይሄ ፍሬሙ ሁሉም ነገር አለ፣ ግን ፎቶ የለም። ይሄ ማለት ነው እኔ ጉድጓዱ አለ ውሃው የለም ማለት ነው። ወይም ደግሞ ወርቁ የለም ሚዛኑ አለ ማለት ነው። ይሄ ፍሬ የሌለው ነገር እንዳይሆን በእርግጥ ግዳጅ የሚፈጽም ጾም ጸሎት እንዲሆን እግዚአብሔር የሚወደው ጾም ቢጾም እኔ የመረጥኩት ጾም ይሄ ነውን የሚለው አሁን ቅድስት የተባለው እኮ እንግዲህ የረከሰ ነገር አለ ማለት እኮ ነው እግዚአብሔር የማይወደው። ስለዚህ እግዚአብሔር የሚወደውን ጾም ለመጾም እንግዲህ አንዱ ይሄ ቅድም ያልኩት ነው ባጭሩ ለኔ። በኢሳይያስም እንደተባለው እግዚአብሔር የሚወደው ጾም እና የማይወደው ጾም አለ። በእርግጥ ሳኦልም እኮ ጾሟል።
ግን ከእግዚአብሔር ጋር አስታርቆታል ይጾሙ ብትል እንደዚህ አይደለም። ዳዊትም ጾሟል፣ ግን ከእግዚአብሔር ጋር አቅርቦታል የጾመው ጾም እና ከእግዚአብሔር ጋር የሚያገናኝ ጾም ለመጾም የሚያስፈልጉ ነገሮች ያው እንዳሉ ይታወቃል። ኢሳይያስ 58 ደግሞ ቢያነቡት በተለይ የሚያስፈልገው እግዚአብሔር የሚወደውና የማይወደው ጾም እንዳለ ይታወቃል። ጉቦ እየበሉ ሰው እያስለቀሱ ከበታቻችን ያሉትን እየተራገጡ መጾም በእግዚአብሔር ዘንድ የተወደደ ሊያደርግ የሚችል ጾም አይደለም። ስለዚህ ማንኛውም ሰው በጥንቃቄ እግዚአብሔር እንዲወደው አድርጎ ማቅረብና መጾም እንዳለበት ከወዲሁ ሳናሳስብ አናልፍም። ስናነሳቸው የነበሩት አሁን ህዋሳትን ይቀድሳሉ ምንላቸው አሁን ህዋሳቶቻችን ቅዱሳን እንዲሆኑ ነው አይደል? ዋናው ትልቁ ነገር መብራት እኮ የምታበረው አካባቢ በሙሉ ብርሃን እንዲሆን ነው። አሁን አንተ በምትጾመው ጾም ህዋሳቶቹ ሁሉ ብርሃን እንዲሆኑ ነው። ለዚህም ነው እንደውም አባቶቻችን ስርዓት ሲሰሩ ምን ጨመሩበት መሰለህ? ስግደት አለው ጾሙ ራሱ ስግደት ይጨመርበታል። ከዛ ደግሞ እጅህም ለምጽዋት ይዘረጋል፣ አንደበትህም ለምስጋና ደግሞ ይከፈታል። ለምንድን ነው የሁሉ አገልግሎት እንዲሆን የተፈለገው ከተባለ እያንዳንዱ ህዋሳቶቻችን ስራ ይሰጣቸዋል። ያ ቅድስናን ሁሉም ህዋሳቶቻችን ሊሳተፉ እንዲችሉ ነው። በእጃችንም በእግራችንም በሁለመንተናችን ማገልገል እንድንችል የተደረገ ነው። ምክንያቱም ጸበለስም ሲመጣ ርኩሰቱም የተጀመረው ሁሉም ህዋሳቶቻችን ተስማምተው ነው። እጃችን ቆርጧል፣ እግራችን ወደ በለስ ሂዷል፣ አፋችን ያንን ተቀብሎ በልቷል፣ አይናችን ያንን በለስ አይቷል። ስለዚህ ያንን በሚክስ ሁኔታ ለውጠን ማለት ነው እግዚአብሔርን ለማየት በሚያስችል ሁኔታ ደግሞ እንደገና ለውጠው አባቶቻችን አቀረቡልን ማለት ነው። ይህንንም ራሱ ኢየሱስ ክርስቶስ አድርጎ አሳየን። እንግዲህ ራሱ ጾሞ መቼስ አንድ ንጉሥ ራሱ ለዘመቻ ከወጣ በአገር የሚቀር ማን ነው? አጼ ምኒልክ ራሳቸው ንግስቲቱ ራሳቸው ስለዘመቱ አይደል እንደ አገር የዘመተው? ማንም አይቀርም በአገር። ንጉሥ ዘምቶ በአገር የሚቀር ወታደር የለም። ንጉሱ ነው የዘመተው። አሁን ኢየሱስ ክርስቶስ ነው የዘመተው። በአጋንንት ላይ ያዘመተው ጦር ስሙ ማን ይባላል? ጾም ገዳም እና ያዘመተው እና እሱ ዘምቶ ማን ነው የሚቀረው አሁን የሚለውን ነገር በደንብ ማየትና አብረን መዝመት ይኖርብናል የሚለውን ነገር ያሳየናል። ይሄ ጾም እንግዲህ በስተመጨረሻ ብናነሳው ብዬ የማስበው የመጡት ፈተናዎች የሚገርሙ ነበሩ። በእርግጥ አባቶቻችን አርእስተ ኃጣውእ ብለዋቸዋል። የኃጣውእ ሁሉ እናቶች ናቸው እነዚህ። ኃጢአት ሁሉ ከነዚህ ይቀዳል፣ ከነዚህ ወጣ አይደለም ስናየው። በእርግጥም ዘውግ አለው አይደለ እያንዳንዱ መቼስ እና እነዚህ አሁን ስንመለከታቸው አንዱ አንዱን እየሳበ ሊያመጣው የሚችል ሆኖ ነው የምንመለከተው ማለት ነው። አሁን ስስትን ስንወስደው የስሜት ነው። ስሜታችን ሊጎዳበት ስሜታችን እንደው እንትን ሊነሳሳበት የሚችል ጉዳይ ነው። ትዕቢትን ደግሞ ስንመለከተው የልቡና ሆኖ ነው የምናገኘው እና እንዲህ ያልን ስንሄድ አሁን እነዚህ በውስጣችን የሚመላለሱ ክፉ ነገሮችን በጠቅላላ ማስታገስ የምንችልባቸውን ቦታዎች ወይም አካባቢዎች የሚነካኩ ነገሮች ናቸው። ስለዚህ አርእስተ ኃጣውእ መባላቸውም ከዚህ የተነሳ ይመስለኛል እነዚህን ድል መንሳት ሌላውን ድል ለመንሳት የሚያግዝ ይመስለኛል። ትክክል ነው፣ እውነት ነው። ምን ሰው የመጀመሪያው እኮ ሰው ፍቅረ ንዋይን ወይም የገንዘብ ፍቅርን ድል ከነሳ፣ ስስትን ድል ከነሳ ሌላው ነገር በሙሉ ተራ ነው። በልዩ ልዩ ኃጢአት ለመኖር ምክንያት የሚሆነው ስስት ነው። ስስት ደግሞ መልኩ ብዙ ነው፣ በብዙ መንገድ ሊተረጎም የሚችል ነው። የግድ ከምግብ ጋር ብቻ አይደለም፣ ወይም ደግሞ ገንዘብ ከማግኘት ጋር ብቻ አይደለም። የስስት አይነቱ ብዙ ነው። በጣም ብዙ የሱስ አይነቶች ሁሉ ስስት ተብለው ሊገለጡ ይችላሉ። የማይገባ ነገርን መውደድ፣ በዚያ መጠመድ፣ በዚያ መታሰር፣ ያ ሁሉ ስስት ነው። ስለዚህ እንዲያውም ስስትን መቅደመ ወንጌል ላይ ያሉ ሊቃውንት ሲተረጉሙት በዓይኗ አየች ሔዋን ካየች በኋላ ወአፍተዋ ከመ ትብላ ነው የሚሉት። ትበላ ዘንድ ጎመጀች ነው የሚሉት። መጎምጀትን ነው ክርስቶስ ድል የነሳው። በመጎምጀት መጥቷል ኃጢአት፣ በደል፣ ርኩሰት። ስለዚህ ክርስቶስ አምላካችን ደግሞ ርቦታል፣ ጠውልጓል ሰውነቱ ፊቱ። ነገር ግን እነዚህን ድንጋዮች ዳቦ አድርገህ እንብላ ሲለው ሰይጣን ልብላ እንዲህ ብሎ መጎምጀትን ወይም ደግሞ ለስሜት መገዛትን አላሳየንም። ቅድስና ከዚህ በላይ ምን አለ? ስለዚህ ይህንን ነው እንግዲህ ቅድስት እያልን የምናከብረው። ዝም ብሎ የሆነ ዝም ብሎ ግዑዝ ነገር ወይም ደግሞ ምንድን ነው ይሄ የማይታይ የማይጨበጥ ነገር አይደለም ቅድስት እያልን የምንጠራው። ጾሙ የሚባለውም እስከ 9 ወይ ደግሞ እስከ 11 መጾሙን አይደለም፣ ወይም እስከ ምሽት 1 ሰዓት መጾም አይደለም። ማለቴ በዚህ ውስጥ በዚህ ሰዓት ውስጥ የሚታሰበው ይሄ ድንቅ ነገር ነው፣ የምናሸንፈው ነገር ነው እና
እንደውም ሊቃውንቱ በሶስት መልኩ ተርጉመውታል አይደለም? ይሄ ስስት በማን ይጸናል? ትዕቢት በማን ይጸናል? ገንዘብ መውደድ በምን ይጸናል የሚለውንም ለምሳሌ ገንዘብ መውደድ በነገስታትም በሽማግሌዎቹ ምክንያቱም ከደከምኩ በኋላ ጉልበቴ ካለቀ በኋላ እኔ ከፈዘዘ ጉልበቴ ከደነገዘ በኋላ ማን ያበላኛል ያጠጣኛል የሚል ስጋት አላቸው። ስለዚህ እርጅናቸውን ስለሚፈሩት በሰው እጅ ላለመውደቅ ሲሉ ገንዘብ ማጠራቀምን መውደድን ይወዳሉ። ሰሎሞንም ለዛ መሰለኝ ይሄንን ሲያወግዝ ሰለስተ ግብራት አስቆረረት ነፍሴ እንዘ አረጋዊ ዘማዊ እንዘ ባዕል ደንፃዊ እንዘ ነዳይ ቡያ የለማኝ ኩሩ በጣም ሰሎሞን አልወድም ብሏል። አመፀኛ ለማለት ነው። እንደዚያ ነው። አይ አለ ድርሻውን የሚጠይቅ የሚመስል አለ ማምን ልመና ሳይሆን ድርሻ ጠያቂ የሚመስል መሰል እና ደግሞ አለምንም ብሎ በትዕቢት ምክንያት የሚሞት ስለምን አልታይም ብሎ ሰው ካጣቢ ለምን ምንም በቤተክርስቲያናችን ታሪክ እመቤታችን እኮ ለምናለች፣ ቁራሽ እንጀራ ለምናለች። ይሄ ግን መቼስ ልጇ በፈቃዱ የሆነው ነው ይሁን ብሎ ያደረገው ነው እንጂ የመሳን አይደለም። ሰው ግን በቃ ለባህሪው ድካም ተስማምቶት ቢለምን ነውር አይደለም። በእርግጥ ልመና እኮ መልኩ ተለዋውጠ ነው እንጂ ሌላው አንዳንዱ አዳፋ ለብሶ ሌላው ገበርዲንና ማለት ሱፍ ለብሶ የሀገር ውክልና የሀገር መልክ ይዞ ይለምናል እንጂ የማይለምን ማን አለ? ማንም የለም። ሙሉ ሊሆን የሚችል ህይወት የለም እኮ የትኛው ቦታ ላይ ሙሉ አይደለም። ስለዚህ ያው መለመን አይቀር። ለምሳሌ የሀገር መሪዎች ልዩነቱ ስለመብርሃን ብለው አለመለመናቸው ነው እንጂ እኮ ሲለምኑ የሀብታም ሀገራትን ኪስ ሲለምኑ ነው። አይኤምኤፍን የማይማጸን ማን አለ? ሁሉም ይለምናል። ለማንኛውም ግን ገንዘብ መውደድ በሽማግሌዎች ይጸናል እና እሱንም ድል ነስቶታል። ገንዘብ ጥሉ ወይም ደግሞ ገንዘብ አይኑራችሁ ሳይሆን ስስታችሁን አርቁ ለማለት። ትዕቢት በካህናትም በነገስታትም አለ መሰለኝ። የአሁኑ ካህናት እንኳን ምናልባት ለትዕቢት የሚያበቃ እውቀት ያለን አይመስለኝም። አእምሯችን ምጡቅ ክህነታችን ረቂቅ ብለው ይታበዩ ነበር ነው የሚለው። ለነገሩ የትዕቢት እኮ ብዙ ነገር አያስፈልገው። የምታውቀውን ነገር አግዝፈ ማየት ነው። ያለችዋን ራሷን አግዝፎ ማየት ነው። ወደ አይን ካስጠጋት መርፌም ቢሆን ትጋርዳለች እና አያያዝህ ያስቀመጥክበት ቦታ ነው። እውቀትህንም ልክ እንደዛው አድርገህ እንደ አምላክ እንደው የምታየው ሌሎቹ አንተ ያወቃትን የደረስክባትን የማያውቁት ከመሰለህ ያኔ ነው የሚያበቃው ማለት ነው። ስለዚህ በብዝሃ ሰራዊት በሰራዊት ብዛት በኃይል በስልጣነ ክህነት በእውቀት የሚመኩ ሰዎችንም ትዕቢታችሁን አስታግሱ ብሎ ትዕቢትን ድል የነሳበት ጊዜ ነው። በሌላ መልኩ ስስት በመነኮሳት ይጸናል የሚላል። አዎ መነኮሳት ያው ሲሹ ስለማያገኙት መነኩሴ ቤት ውስጥ አይጋግርም። ግልጽ እንዲሆንላችሁ ቤት ውስጥ አይጋግርም። ቤት ውስጥ ድስት የለውም። የሚሰጠው መቅኑን ነው። ከቤተ እግዚአብሔር አንድ ላይ ነው የሚመገቡት መነኮሳት። ስለዚህ ከቤተ እግዚአብሔር ከመጣለት ነው ምግብ የሚባል ነገር ቤቱ የሚኖረው እና በቃ ልክ ሲያገኙ እስራኤል እንዳደረጉት ማለት ነው። አሁን የዘጸአት 16 ላይ ያለው እስራኤል መና ወረደላቸው አይደል? አንዳንድ ጎሞር ብቻ ልቀሙ ተባለ። ግን የመጣለት ሁሉም ተሻምቶ እንደ ነገ ባይመጣስ ብሎ ሁለቱም ሶስትም ጎሞር ይዞ ይገባል። ግን ብዙ የነበረውም አላተረፈም፣ ጥቂት የነበረውም አልጎደለበትም ተብሎ ነው የተጻፈው መጨረሻ ላይ። ልክ እንደዛ ሁሉ መነኩሴም ሲመጣለት ሊሳሳ ይችላል። የስስት መንፈስ ይመጣበታል። በኋላ እኮ አላገኝም ማን ይሰጠኛል ቤት ያልጋግር ሊል ይችላል ማለት ነው። ያ እንዳይመጣበት ነው ለመነኩሴ ጾር እንዳይሆንበት አጠፋለት ተብሎ የተጻፈው ከዚህ የተነሳ ነው ማለት ነው። ስስት ግን በሁሉም አለ። ምናልባት እንደው መነኮሳት ብቻ ወይም ደግሞ ሌላው ትዕቢትም በሁሉም አለ። የሚጸናበትን መናገር ነው እና እንግዲህ ባጭሩ ይሄ ነው ድል የተነሳበት ሳምንት ነው። ቅድስት እያለ የምናከብረው እንግዲህ ይህን ሁሉ እያሰብን ነው ማለት ነው። አዎ እነዚህ በነገራችን ላይ እነዚህ ናቸው የርኩሰትም መግቢያዎች የሆኑት እነዚህ ናቸው። ኃጢአትም ሲጀመር በእንደዚህ ነው የተጀመረው። ስስት ስለነበረ ነው አደለ? ጸበለስን ሂዶ ጎምጅቶ የበላው አፍታዋ ከመትብላኩ የመጣው ስስትን ነው የሚያሳየው አይደል? ስለዚህ ሳሳች። ከዛ ደግሞ ልጥገባ ለማለት ይሄ ገንዘብ መውደድ ደግሞ ዘንተ ኩሎ ሆበከ ነው ያለው ክርስቶስን መጥቶ ይሄን ሁሉ እሰጥሃለሁ ዋራዩ ኩሎ መንግስታት ዓለም ነው ይሄን ሁሉ አሳየና ይሄን ሁሉ እሰጥሃለሁ ከሰገድክልኝ ብሎ እንደነገረው ነው የተጻፈው። ሰይጣን ለአዳምና ለሔዋንም ይሄን የተደረገላቸው ይሄ ሁሉ የናንተ ይሆናል ነው የመጀመሪያው ሐሳብ የቀረበላቸው። ይሄ ሁሉ የናንተ ይሆናል ምን ብታረጉ ይሄን በለስ ብትበሉ
ከዚያስ ትዕቢት ደግሞ መጣ። እንደ እግዚአብሔር ትሆናላችሁ የሚለው ማለት ነው። እና መተካከልን መፈለግ የሚበልጠኝ አይኖር፣ በቃ ይሄ ሁሉ ስልጣን ተሰጥቶታል እኮ ግን ይሄም አይበቃኝም፣ ደግሞ ልስተካከል፣ ከላይኛው የቀረኝ አንድ ደረጃ አለ ብሎ ማሰብ በራሱ ትዕቢት ነው። ከተሰጠው ነገር በላይ አብልጦ ማሰብ በራሱ ትዕቢት ነው። ግን የተሰጠውንም ለማጣት እንደቻለ ነው የሚያሳየው። አሁን ደግሞ የተሰጠንን ብቻ አይደለም ከተሰጠንም በላይ ማግኘት እንድንችል ደግሞ እንደገና ጾም ተሰራችልን ማለት ነው። በእሷ ድል እየነሳን አጋንንትን እያሳፈርን መመለስና ጸጋችን ማስመለስ የምንችልበት ነው ማለት ነው። ለዚህም ነው ቅድስት የተባለችው ነው። ጾሟ ራሷ ጾም ቅድስት ነው የተባለችው። ቅድስት ያሰኛት ልዩ ጾም ናት፣ የጌታ ጾም ሆኗ። ከዛ በተጨማሪም ደግሞ የቅድስና መሰረትም ናት። ሐዋሳቶቻችንን ሁሉ ለስራ ለማነቃቃት የምታበቃ። ከዚህ በኋላ ክርስቶስም ወንጌል ነው የሚሰብከው። ከዚህ በኋላ ታምራት ነው የሚያደርገው። ለህዝቡ በጎ ነገርን ነው የሚያደርገው። ለምን ይዳስሳቸዋል፣ ደዌ ቢኖርባቸው ይፈውሳቸዋል፣ ወደ ቤታቸው ይገባል፣ ምግብ ባይኖራቸው ያበረክትላቸዋል። ሌሎችንም በጎ ነገሮች ሲያደርግ ነው ያየ ነው። ምክንያቱም ወዲያው እንደወጣ ውሃውን ወይን ጠጅ ነው ያደረገው። ድውያንን ነው የፈውሰው። ከተራራም ሲወርድ የሚላል አይደለ? ልክ ከተራራ ሲወርድ እንደ አጠቃላይ ህዝቡን መሰብሰብ የጀመረውና ለሰው ያለውን ፍቅር መግለጥ የጀመረው ከዛ በኋላ እንደሆነ ነው የሚያሳየው። የትዕቢትም የስስትም ጾር ስለሌለበት ከዛ በኋላ ምን ሆነ? ትዕቢት እንደሌለበት ያሳይ ዘንድ ዝቅ ብሎ እግር አጠበ። ስስት እንደሌለበት ያሳይ ዘንድ ለሁሉም እንጀራ ሰጠ። እነዚህ ሁሉ እንዴት እንደተራቡ ይሄዳሉ ብሎ ማለት ነው። ለዚያውም 5 እንጀራ ባለበት ቤት ውስጥ 5000 ሰው ጠራ ማለት ነው። ተመልከት፣ 5 እንጀራ ይዘህ 5000 ሰው መጋበዝ፣ 5000 ሰው ኑ ብሉ ብለህ መጥራት በራሱ ትልቅ ነገር ነው አይደል? ስስት ምን ያህል እንደተረታች በዚህ ጾም ምን ያህል ምንም ቅሬት እንጥፍጣፊ ሳይኖራት ወጥተሽ ውደቂ እንደተባለች ከሰው ልብ እንዴት አድርጎ እንዳወጣት ተመልከት። እሱ ብቻ ቢሆን ባልገረመን ደቀ መዛሙርቱ ራሳቸው ያላቸውን ሳይደብቁ ነው የተናገሩት። ኧረ ምንም የለን አይደለም ያሉት። በእርግጥ ከ5000 ሰው አንጻር እኮ 5 እንጀራ ምንም የለም የሚባልበት ነበር። ግን ያንንም ራሱ አልደበቁም። 7 እንጀራም ነበራቸው። ኧረ ምንም የለም አይደለም ያሉት። አይ 7 እንጀራ አለ፣ ግን ለዚህ ሁሉ ሰው ምን ያደርጋል ብለው ግልጹን ነው የተናገሩት። አሁን ተመልከት፣ ከራሱ ብቻ ሳይሆን አብረውት ካሉትም ስስትን አጥፍቷል ማለት ነው። እሷን ራሷን አምጧት ሲባሉ ምንም አላሉ። እሺ ነው ያሉት። እኛስ ብለን እንበላለን ማታ አላሉ። ወስደው ሰጡት እጁ ላይ። ለምን? አስቀድሞ ስስትን ድል ነስቶት ስለነበር፣ ይሄ ስስትን መንፈስ አረቆት ስለነበር በቃ በቂ ነበር ማለት ነው። አሁን በእውነት የስስት መንፈስ ባይኖር ኖሮ ዓለም ምድር ያፈራቸው ነገር ለሁላችን ባልበቃንም ነበር። በአንዳንዱ ቦታ እኮ ተርፎ ይደፋል። የትዕቢት መንፈስ ባይኖር ኖሮ በእውነት አሁን አንዱን ጨርቃም ብሎ ሊሰድበውና ንቆ አጥቅቶ ሊመለከተው ይችል ነበር እንዴ? እንደዛ ሊሆን አይችልም ነበር። ግን የትዕቢት መንፈስም አለ፣ የስስት መንፈስም አለ። ሌላም የፍቅረ ነዋይ ይባላል። አንዱ ቢሊየን ቁጥር ያስጠራል። ያለው ሀብት ሲሰበሰብ በቢሊየን የሚቆጠር ይሆናል። ከዚያ ቢሊየን ሀብት መካከል እንዲች የምትወዛወዝ መብላት አቅቷት ጦሟን አድራ ምሳ ብቻ ቋጥራ የመጣች ደግሞ ሰራተኛለች። እዚያ ወርቅ በሞላበት ቤት ውስጥ የምትሰራ ማለት ነው። እንግዲህ አስብ እንዴት አይነት ዓለም ውስጥ እንደምንኖር አስብ። የ40 ሚሊዮን ብር መኪና የሚነዳ ሰው ይኖራል፣ ባጠገብህ ያልፋል፣ ወይም ጎረቤትህ ነው። አንተ ደግሞ 4 ዓመት የለበስከው ጫማ ነው ዛሬ ሊኖር የሚችለው ማለት ነው። አንተ ስል መቼም ምናን ጫማህን እንዳያዩ እና አሁን ልዩነቱን ነው እያነጻጸርኩልህ ያለሁት። ለምን መሰለህ ያንን ያነሳሁት? ስስት ቢኖር ነው አልበቃን ያለ ነው እንጂ ስስት ባይኖር ኖሮ በቂ ነበር። አንዱ የሌላውን ግዛት በመፈለግ ትልቁ ጦርነት እኮ አሁንም ስስት ነው። አሜሪካ 50 ምናምን ሀገር አልበቃት ብሎ ደሞ ሌላ ይሄ ዓለሙ ራሱ ስስት ላይ ነው። ይሄ ሁሉ ሀብት እያለ ይሄ ሁሉ የበላይነትም እያለ ሌላ የበላይነት ደግሞ ለማንኛውም ስስት ቃራሚ ያደርጋል። ስስት በራሱ ቃራሚ ያደርጋል። በቃኝ አያስብልም። ምልክቶቹ ናቸው እነዚህ። በቃኝ አያስብልም። ራስ ወዳድም ያደርጋል። በነገራችን ላይ ልትገበው ልብላው ብሎ መመኘትን ያሰኛል። የሚገርመው ነገር የመጣልህ ብቻ እንኳን አይበቃህም፣ ሌላም ታስባለህ። በስስት መንፈስ ውስጥ የተዋጣ ሰው ሌላም ያስባል። እየቆየ ሌላም እያሰበ ነው። እንደውም አጠገቡ ያሉ ሱቆችን ሁሉ ማዋጥ ይፈልጋል እና እነሱ እንዲጠፉ በጀት ሁሉ ሊመድብ ይችላል። እኮ ስስት ነው። እኔ ብቻ ልኖርበት ብሎ ማሰብ ነው። በነገራችን ላይ ስስት ባህር ዛፍነት ነው።
መጣጭነት ዝም ብለህ ትመጣለህ፣ አጠገቡ ያለውን ይመጣል፣ ግን ደግሞ እሱ እየተምዘገዘገ ነው የሚሄደው። ለዛውም እኮ ፍሬ ኖሮት እንደው ቅጠል ኖሮ ተሸምጥጦ ፍሬ ኖሮት ተቆርጦ የሚበላ ቢሆን መልካም ነበር። ሲጀመር ንፉግ ሰው ምንም ያህል ሀብታም ቢሆን ጥላ የለውም። ለሌሎችም ማሳረፍ የሚችል ጥላ የለውም። ለሌሎችም የትሩፋት ሀብትም የለውም። አይችልም። ሁለቱ እንዴት ብርሃንና ጨለማ ሊኖረው አይችልም። ለምን መሰለ እንደዚያ የሚሆነው? ከአጋንንት የመጣ ስለሆነ ነው። ስሜቱ መንፈስ ቅዱስ የለበትም እንደ አይነት እንትኖች እና እንደው ስሜታችንም ለእግዚአብሔር ይገዛ ዘንድ ፈቃዳችን ራሱ ለእግዚአብሔር ትገዛ ዘንድ ፍቅረ ነዋይን አጥፍቶልናል። ስሜታችንም ለእግዚአብሔር ይገዛ ዘንድ ደግሞ ይችን ስስትን ድል ነስቶልናል። ልባችንም ለእግዚአብሔር የተገዛ የተቀደሰ ይሆን ዘንድ ትዕቢትን አጥፍቶልናል ማለት ነው ኢየሱስ ክርስቶስ። እነዚህ መሰረት ያልሆኑት ኃጢአት አይኖርም። የትኛውንም ኃጢአት ብናዛምደው ከነዚህ ውስጥ ነው ሊመዘዝ የሚችል ይዘራረጉና እነዚህ ሁሉም ሊረቱ የሚችሉ ናቸው። እንደው በተቻለ መጠን ኢየሱስ ክርስቶስን አብነት አድርገን ሁላችንም የትዕቢትን፣ የስስትን፣ ፍቅረ ነዋይን ፈተና ድል መንሳት ብንችል ሌላውን መውጣት አይከብድም ነበር የሚል መልእክት ነው ማስተላለፍ የምፈልገው። ከዕለታት በአንድ ቀን መቃርስን ነው ሰይጣን መጥቶ ለጸሎት ስትቆም አንተ ብርቱ ነህ፣ ግን እኔ ካንተ የበለጠ ቆማለሁ፣ አልደክምም፣ ብዙ ትጾማለህ፣ እሱም አይገርም፣ እኔም አልበላም እያለ የርንጦንስን በጎ ስራ መሰከረ፣ ተናገረና ሰይጣን ነገር ግን በአንድ ነገር ትበልጠኛለህ፣ እሱም ትዕግስትህና ትሕትናህ ነው ብሎ መሰከረለት ይባላል። እንግዲህ በመጻሕፍቶቻችን ሰይጣን ማስመሰል እንኳን የማይችለው ትልቅ ሀብት ቢኖር ትሕትናና ትዕግስት ነው። አምላካችን በቆሮንቶስ ገዳም ያሳየን ማለት ነው። እና ትሕትና ቅድስት ናት። ፍላጎትን ወይም ደግሞ ምኞትን፣ ስስትን ድል መንሳት በራሱ ሌላ ቅድስና ነው። ቅድስት እያለ የምንዘረዝረው እንግዲህ እነዚህም ነው። መልካም ከበረከተ ጾሙ ያሳትፈን። እንግዲህ ህዋሳቶቻችን ሁሉ ቅዱሳን የምናደርግበትና ለእግዚአብሔር የተለየ አገልግሎት መስጠት የሚችሉበት ጾም እንዲሆን ነው እየጾምን ያለ ነው። ይልቁንም ደግሞ የአጋንንትን ኃይል ድል ነስተን የእኛን ኃይል አበርትተን ደግሞ በእግዚአብሔር ፊት ዋጋም የሚያስገኝ ስራ መስራት የምንችልበት ዘመን እንዲመጣልን በሚገባ በደንብ በጥንቃቄ መጾም ይኖርብናል። ከዚህ ሁሉ ጋራ ግን እውነት ለመናገር ክፉ ነገሮችን በጠቅላላው በመጸየፍ ሊሆን ይገባል ጾማችን። በተንኮል፣ በምቀኝነት፣ በአድመኝነት በየትኛውም ነገር እየተሳተፍንና ከጎጠኝነት ከዘረኝነትና ሰው ከሚራኮትባቸው የኃጢአት ስራዎች ሁሉ ሳንለይ ጾምን ብንል ይሄ እግዚአብሔር የሚያስደስት ጾም ሊሆን በፍጹም አይገባም፣ አይችልም እና እንደው እግዚአብሔር የሚወደው ጾም አድርገን እንድንጾም ከወዲሁ ማሳሰብ እንፈልጋለን። ምንም እንኳን እንጀራው ነጭ ቢሆንም በጥሩ ዕቃ ካልመጣላችሁ ደስ እንደማይላችሁ ሁሉ ጾሙ እውነት ነው። እስከ 9 ሰዓት ድረስ ከንፈራችን እስኪያር ድረስ ከእህልና ከውሃ እንከለከላለን። ግን ደግሞ ነፍሳችን ልባችንን ከኃጢአት ስለማንከለክለው አንደበታችንን ክፉ ከመናገር ልባችንን ክፉ ከማሰብ ሰውነታችን በጠቅላላ ክፉ ከማድረግ ስለማንከለክላቸው ጾማችን ዋጋ ላይ ሰጠን እየቻለ አይደለም በእውነት እና ስትጾሙ ውላችሁም አትስከሩ። በእውነት ሲጾሙ ውሎም ወደ ማይገባ ስፍራ የሚሄድ ሰው ካለ እሱም በሚገባ ራሱን መግዛትና ማስተካከል ይኖርበታል። ለጾምና ለጸሎት ብላችሁ ተስማምታችሁ ደግሞ ባልና ሚስትም እንዲሁ ልክ በአልጋት በምንጣፍ ተለያይታችሁ እግዚአብሔርን መለመን የሚገባን ወቅት ላይ ነው የምንገኘው። በእውነት እዝራ ከጾመበት፣ ነህሚያ ከጾመበት እና ዳዊትም ካለቀሰበት ወራት ይሄ አሁን የሚለይ ነገር አይደለም። ዓለም በብዙ ነገር እየተጎዳች ያለችበት ዘመን ነው። ልብ ያላችሁ እናንተ ግን ጸልዩ፣ ጾሙ እንላለን። እግዚአብሔር ይስጥልን። ሰላም ነው።